حرانة. انتي حرانة. ايوه حرانة انتي. بسم الله. ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦች? ሰላም ናችሁ ሆይ? አልሐምዱሊላህ እኔ በጣም ደህና ነኝ። ጠፍቻለሁኝ፣ እየጠፋሁላችሁ ነው። ደስ ይበላችሁ፣ እኔ እየጠፋሁ ነው። እናንተ እንዴት ናችሁ? ደህና ናችሁ ሆይ? ኢንሻአላህ የተረጋጋ የሰላም ኑሮ የምትኖሩ አላህ ያድርጋችሁ። ዛሬ የመጣሁበት በጣም በተደጋጋሚ አሁን ደግሞ መቼም ታውቃላችሁ ነገሮች ሲቀያየሩ ሌላ ጥያቄ ስለሚያመጣው ዛሬ የመጣሁት ለአንዳንድ እህቶቻችን ላስረዳ። ማስረዳት አይጠበቅብኝም። ራሳችን አስበን ኡዙር የምንሰጠውን ነገር ኡዙር እንሰጣለን። የማንሰጠውን ነገር ደግሞ እንግዲህ በራሳችን ህፃናት ልጆች ስላይደለን ሁላችንም ትልቅ ስለሆን የራሳችንን ህይወት ራሳችን ስለሆንን የምንመራው መወሰኑ ቀላል ነበረ። በጠለብ የመጣችሁ እህቶች አሁን አዲስ በመጣው ህግ መሰረት ብር ካሽ መቀበል ከቀረ ወዲህ በጣም እየተጨናነቃችሁ ነው ያላችሁት። ሁልጊዜ እኛ ያሰብነው የሚሆን እንዳይመስላችሁ፣ እኛ ባሰመርነው የምንሄድ እንዳይመስላችሁ። ሁን ባለው ነው የሚሆነው። ማን? አላህ ሱብሃነሁ ወተዓላ ወይም ፈጣሪ ሁን ባለው ነው የሚሆነው። ስለዚህ ግድ እኔ የምፈልገው እኔ የሚባል ነገር የለም። አዑዙ ቢላህ ምን ከሊማት አና ወላ አና። እናንተ ስለምትፈልጉ ብቻ እናንተ የምትሉት ነገር ይሆናል ማለት አይደለም። አንቺ ሀገርሽ እንደፈለግሽ እኔም አንተም አንቺም ብለሽ መኖር ትችላላችሁ። እሰው ቤቱ ናችሁ ኮንትራት ሞልታችሁ ተዋውላችሁ መታችሁ ስትኖሩ የሀገሪቱ ህግ ያለችውንም ደግሞ መብት ጠብቃችሁ ነው እንጂ እኔ በምትሉት ነገር አይሆንም። እናትሽ አስተያየት ብትሰጥ፣ አባትሽ አስተያየት ቢሰጥ፣ ደላላው ይሄን ቢል፣ ኤጀንሲው ይሄን ቢል የሳዑዲ አረቢያን ህግ ቅንጣት ነካ ማድረግ አይችሉም። ቅንጣት አንቺን መንካት ይችላሉ፣ አንቺ ጋር መድረስ ይችላሉ፣ ካንቺ ግን አያልፉም። ይሄንን በደንብ አድርጋችሁ ተረዱ ማለት ነው። አባቴ እንድብሎኝ እኔ አከብራለሁ እናትና አባትን። ግን እኒህ ሰዎች እኒህ ቤተሰቦችሽ የሚደርሱት አንቺ ድረስ ነው እንጂ መዳም ድረስ ወይም ደግሞ ሚስተር ድረስ አይደርሱም። እንኳን ሳዑዲ አረቢያ መንግስት ድረስ ሊደርሱ ማለት ነው። ይሄንን በደንብ አድርጋችሁ ሊገባችሁ ይችላል። የሀገራችሁ መንግስት አይደለም አናስለን ሀገራችሁ መንግስት ላይም አትደርሱም። እንኳን ሰው ሀገር መንግስት ላይ አንዳንድ ጊዜ ይሄ ኦኔ በባዶ ኦኔ የተሞላባችሁ ሴቶች አላችሁና አነጋገራችሁ ልክ ያጣ ስለሆነ ነው። ብርን በተመለከተ መዳም ደሞዝ አልሰጠኝ አለች። አዎ ደሞዝ አትሰጥም። በእጇ ደሞዝ እንዳትሰጪ ለሰራተኛሽ ተብላለች፣ አትሰጭም። ይሄ ማለት ብያት ማለት አይደለም። ይሄ ማለት ቀሚ ማለት አይደለም። ገብቷችኋል? በእጅ አትሰጥም፣ ወደ ኢትዮጵያም አትልክም። በ37 አካውንት ወደ ኢትዮጵያም አትልክም። ብር መስጠት የምትችለው ይቃማሽን አሰርታ አካውንት ከፍታ ወደ አካውንትሽ ነው ብሩ መግባት ያለበት። ከዛ በኋላ የትም ላኪው የትም አይመለከታትም። ተሰአዲክ ሲስተሙን አታቂም፣ ታግዝሻለች። አዎ ግዴታ ነው፣ ማገዙ ግዴታ ነው። ይሄንን አስምሩበት። ለእናንተ አካውንት ከከፈቱ በኋላ አይመለከተንም ማለት አይችሉም። ለቤተሰቦች ብር መላክ እፈልጋለሁ፣ ይሄንን አካውንት ቁጥር አስገቢልኝ እንዳልሳሳት፣ እኔ ስለማልችልበት ነው፣ ቋንቋ ስለማልችል ነው፣ ማንበብ መጻፍ አልችልም፣ እገዥኝ የማለት መብትሽ እየተጠበቀ ነው። እሷም ላይም ግዴታ አለ። ለምን ግዴታ? የእነሱም ላይ ያለበትን ግዴታ የራሳችሁንም ግዴታ ስታውቁ ነው። አሁን ችግር እየተፈጠረ ያለው አንዳንዶች ከፊሎች ይጋማ ያላሰሩ አሉ። 2 አመት ከላስ ልትሄድ ስትል 600 ሪያል ወይም 200 ሪያል ተቀጥቼ እልካታለሁ። ለምን ይቃማ አሰርችላት ትጠፋለች፣ ሙቂሙና ትኖራለች የሚለውን አስበው ስለነበረ ይቃማ አላሰሩ። ገብቷችኋል? በዛ ክፍተት አሁን ይሄ ህግስ እነሱ እዚጋ እንቅ ሲያደርጋቸው የግድ እንደገና የእናንተን ይጋማ ማሰራት አለባችሁ ማለት ነው። ያንን ይጋማ አሰርተው ቅጣቱን ከፍለው
እንደገና አስበስማችሁ ሴም ካርድ እንደገና በስማችሁ ወጥቶ ተጠንቀቁ። አሁን የምትጠቀሙበት ይጋማ ሳይወጣላችሁ የምትጠቀሙበት ሴም ካርድ ሳይሆን እንደገና በስማችሁ ሴም ካርድ ወጥቶ ብዙ የሚወርዳለ ጀዋላችሁ ላይ ኒፋዛ አብሽር ወወወ እሱ ወርዶ ነው ኤስቲሲ ባንክ የሚከፈትላችሁ። የዛ ጊዜና ነው እሷ ለእናንተ ብር መስጠት የምትችለው ማለት ነው። ይሄ ካልሆነ ግን አሁን ብር መስጠት አይቻልም። የኛ የግል ችግር ነው። እዝጋ ደግሞ ህግ ነው። አሁን በመሃል እኔ ለእናቴ መላክ ፈልጋለሁ፣ እናቴ ሆስፒታል ናትን። አዎ እኔ ተረድቼሻለሁ። እነሱ ግን ከላስ ይሄ ወረቀት መስተካከል አለበት። ለምን እነሱ ምንድነው ሳዑዲ አረቢያ የቤት ሰራተኛ ትበደላለች የሚለውን ነገር ለመቀረፍ ሲስተም ላይ ደሞዛችሁ መግባቱ መታወቅ አለበት ተብሎ ስለተወሰነ ይሄ ነገር የእናንተ የቤተሰብ ችግር ወይም የእናንተ ችግር ይሄንን ህግ አያስጥስም። ተጠያቂ ስለሚያደርጋቸው ይጋማችሁ እንዲሰራላችሁ እናንተ ስነ ስርዓት አድርጋችሁ ስራችሁን ስሩ። ስራችሁን አታቁሙ። ይሄ የብር ጥያቄ ነው። አዎ የይጋማ ጥያቄ ነው። አዎ እስከሚያስተካክሉላችሁ ጠብቁ። ግን ስራችሁን እየሰራችሁ አሁን በዚህ ባለንበት ወር ረመዳን ሊገባ ሳዑዲ አረቢያ ታውቁታላችሁ። ረመዳን ሊገባ ወር ከምናምን በቀረበት አልፈልግም ማሳፍሪ ብታያት አታሳፍርሽም። ሴት ብትል አታሳፍርሽም። ሴት ብትል በአሁን ሰዓት ሰራተኛ የሚያሳፍር የለም። ሀታ ኮንትራታቸውን ጨርሰው 2 አመታቸውን ጨርሰው 2 ወር 3 ወር ጠብቁን ማለታቸው የታወቀ ነው። ለምን ረመዳን ላይ ሰራተኛ በጣም አስፈላጊ ስለሆነ ማለት ነው። ስለዚህ ገንዘባችሁ ሊበላ ሳይሆን መንግስት ገንዘባችሁ እንዳይበላባችሁ ስላሰበ ነው። በሆነ አጋጣሚ ተጣልታችሁ ብራችሁን ሳይሰጧችሁ በደንብ አርጋችሁ አዳምጡ። ብራችሁን ሳይሰጧችሁ ሊያሳፍሯችሁ ካለ በሹፌርም ይላኳችሁ፣ መዳምም ትውሰድሽ፣ ሻንጣሽን ትይዣለሽ፣ ልብስሽን ትለብሻለሽ፣ ስሬስ ትሆኛለሽ። ከመኪና ስትፈልጉ ቁርጥ አድርጉና ሸራ አድርጉት። ከመኪና ውርድ እንዳልሽ አየር መንገዱ ውስጥ ሳትገቢ እሪበ እንዳገርሽ እኔ ላይ መተሽ እዚህ እንደምትጮህብኝ ቀውጡት። ስትቀውጡት ሲኩሪቲ ይመጣል። ምን ሆነሽ ነው? አገሬ ልታሳፍረኝ ነው ብሬን ሳሰጠኝ። እንዴት ነው ምለው? እኔ ቋንቋ አላቅም ትላላችሁ። ፍሉስ በሉ፣ መኒ በሉ። እነሱ ይገባቸዋል ብር እንዳልተቀበልሽ። በዛ ሰዓት ያ ሲኩሪቲ ፖሊስ ይጠራል። ደግሞ ያ ፖሊስ መዳም ካለች መዳምን ያነጋግራል። አይመልስም። ከሷ ጋር የት ይወስድሻል? እስር ቤት አይደለም፣ ማረፊያ ቦታ አለ። የሰራተኛ ማረፊያ ቦታ አለ። ከዛ ቀጥታ ዛ ማረፊያ ቦታ ከሄድሽ በኋላ የት ይደወላል? እዛ ሀገር ላለው ኤጀንሲ ይደውልና እንደዚህ ከዛ ኤጀንሲ ይወስድና በወራቶች የወስተርሻትን ብር ሂሳብ ያደርጋል። ሂሳብ የሚያደርገው በምንድን ነው? በቃ በሰነድ ነው። ሰነድ አለ የለም? አሁን እነሱ ያሉበትን ችግሩ ተወርጠዋል። ሰነድ አለ የለም? ስለዚህ ያቺ ተሳስባ ደሞዝሽን ወስደሽ እንዳለ የዛ ጊዜ ምናልባች ሊፈጠር የሚችለው በእናንተዎች ትኬት ሊቆረጥ ይችል ይሆናል። ሌላ ግን እንዳለ ብራችሁ ታስቦ ተይዛ ሴትዮዋ ተከፍላችሁ ትሄዳላችሁ። ይሄ በአንድ ቀን ነው በሁለት ቀን ኖ አይደለም፣ ፕሮሰስ አለው። ስለዚህ ገንዘባችንን ልንበላ ነው። የ2 ወር ደሞዝ አለን፣ የ3 ወር ደሞዝ አለን። አሁን ደግሞ እየሰጡና አይደለም፣ መንግስት ከልክሏል። መንግስት የከለከለው ካሽ መቀባበል ነው። ወረቀት እስከሚስተካከል አካውንት እስከሚወጣላችሁ ድረስ እናንተ ስራችሁን ስሩ። አቃለሁ ልጅ ያለው አለ፣ ቤተሰብ ያለው አለ። ግን ነገሩ ገጣጠመ፣ ችግር ተፈጥሯል ማለት ነው። እንደምትረዱ ተስፋ አደርጋለሁ። እኔ በቲክቶክም ብትመጡ በዋትስአፕም ብትመጡ እኔን ነው እንጂ አዛ የምታደርጉት የሚቀየር ነገር የለም። አንድና አንድ ወረቀታችሁ ስራ። ወረቀታችሁ ካልተሰራ ብራችሁን ካልሰጣችሁ መሄድ ነው። በምትሄዱ ሰዓት ገንዘባችሁን የምታገኙት ይሄ ነው። ከዛ ከኤጀንሲዎቻችሁ ጋር መጻጻፍ ነው። ቤተሰቦቻችሁ እናንተ ሳትሆኑ ቤተሰብ ለምን አያነሳም? የኢትዮጵያ ኤጀንሲ ስልክ ስለማያነሳላችሁ ሰራተኛ ማህበር የሚባል ስላለ፣ ውጭ ጉዳይ ሚኒስቴር የሚባል ስላለ የፓስፖርት ቁጥራችሁን ሰጣችሁ
ቤተሰቦቻችሁ እንድጻጻፉላችሁ ማድረግ ብቻ ነው እንጂ አሻፈረኝ ማለት ሳዑዲ አረቢያ የለም። እልክሽን ነው የሚያስጨርስሽ። ይችን መልእክት እንደው ሸር አድርጉልኝ እሺ ቤተሰብ።